እኔ እንደውም የጥምቀት እንደው መቼስ የቤተ ክርስቲያን ሰው ስለሆንኩ ታቦቱን መከተል ስለሚገባ ነው እንጂ ወጣቶችን እየተከተልኩ መዋል ራሱ ይናፍቀኛል። ደፋ ቀና ሲሉ በጣም ነው ደስ የሚለኝ። እውነቴን ነው የምነግራቸው። እንባዬን ያስመጡታል። በቃ ደፋ ቀና ለእግዚአብሔር ብለው እኮ ነው ሁሉ የሚያደርጉት። ቤተ ክርስቲያን ውስጥ ቆሞ ራሱ ሌሊቱም ብሎ ቀጥ ብሎ እየጸለየ ተመጻዳቂ ከሆነ የጸሎቱን ዋጋ ማን ይዞ ይሄዳል? አጎኑ ዝም ብሎ ጌታዬ ማረኝ የሚለው ምን አለው? ነፍስ መግደል አለ የለም? አለ። ጥንቆላ የለም? መጠን ያጣ ግብረ ሰዶማዊነት የለም? አለ። ዘረኝነት የለም? ክደት በዝቶ የኢትዮጵያ ምዕመናን በሙሉ ወደ ክደት እየተወሰዱ አይደል? በየሜዳው ሄደው እዚያ የሚዘለው የሚጨፍረው እኮ ከኦርቶዶክስ የወጣ ነው። አላያችሁት? ያ እየተወሰደ እኛ ቡና ይጠጣል አይጠጣም። ግመል ውጦ ምን መጥፋት ነው? መርፌ መጥፋት ማለት ይሄ ነው። ነገ የሚፈርሰው ሰውዬ በሶስተኛው ቀን ብንሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው። ንጉሱ ነው የሚደነቅ። ክርስቶስ ዝቅ ብሎ በእኛ መንደር ሲመጣ አይገርማችሁ? አንድ ጠቅላይ ሚኒስትር እግር እያጠበ በቴሌቪዥን ብናይ ኖር እንል ነበር። ምን እንደው ጭራሽ እግር አጥቦ ነው እንዴ? ረኛ ምናምን አሸረግደው ነገር ተውት። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም ይላል። ጾም የትጋት ምንጭ ነው። ትጋት የሚገኘው ከጾም ነው። ሰው በልቶ ትጉ ሊሆን አይችልም። ትህትና ማለት ራስን ከማንም ሰው በታች ማድረግ ነው። ማንም የሚለውን አረፍተ ነገር ተመልከቱት፣ እዩት። አሁን ብዙ ትዳር ፍቅር የሌለው ከንቱ ትዳር የሆነበት ምክንያት እንደተጋቡ አይጾሙም። እኛ እንኳን በአቅማችን እኮ ስሞት በዚህ ገንዙኝ እንላለን። እሱ ለአሟሟቱ እንኳን ክብር ሰጥተውታል። አንዳንድ መልከኛ እንደውም መልኩን ሌሎች ሰዎች እንዲነግሩት ከፈለገ በደንብ ሰሞኑን አመድ መሰልኩ እናንተ ይላል። ምን ለማለት ይመስላችኋል? መልኩን በደንብ እንዲነግሩት። ኧረ እናቴ አንተ እያበራ ነው እንዲባል አይነት። በቀን አንድ ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። ያው ንስሐ አባት 40 ሲሰጥ 40 ይሰግዳል። ታውቃላችሁ አይደል? አታውቁም? አባቶች እኮ ንስሐ አባቱ ነው ሲባሉ ለምን እምቢ እንደሚሉ አታውቁም? መከራ አለዋ። አሁን እንዳለ የኢትዮጵያ ምዕመን በሙሉ ተመጻዳቂው ነው የመጨረሻ። እናንተ ጳጳሳት፣ እናንተ ወዳሞች፣ እናንተ ቄሶች፣ እናንተ መነኮሳት፣ እኛ ለፍተን እኛ ምን ትስብልን? ወይ ግሩም ነገር እንደው እኮ ይገርማል እኮ እናንተ። ትናንት መጥቶ እኮ እንደዚህ የሚበጠብጠው ማለት ነው። ጾሙ በ14 ነው የሚገባ በ15 በቃ ከጾም ከ14 12 ጀምሮ ጾም። በሰው የሚፈርድ ሰው የራሱን ኃጢአት ትቶ በሰው የሚፈርድ ሰው የክርስቶስን ስልጣን የቀማ ከሃዲ፣ የክርስቶስ ተበላላጭ ወረኛ ንጉሥ ነው። እግዚአብሔር እንኳን ጨርቅ መጋረድ እንዲሁ ልባችንስ ቢጋረድ ያንሰዋል እንዴ ለእግዚአብሔር? ምን የእኛ ስጋ ራሱ እንዲያለ ዝም ብለህ እስፋ ስጋዬን ልዘርጋልን ያለ ቅዱስ ዳዊት። ስጋዬን ልዘርጋው እንዴ በምድረ በዳ ነው ያለ። እንዲያስ ብናደርገው ምን አለ? እንዲሁ እጀስ ተወጥሮ መጋረጃ ቢሆን ለእግዚአብሔር ይበዛበት አይበዛበትም? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሁላችሁም እንኳን አደረሳችሁ። እንደ እግዚአብሔር ፈቃድ የዐቢይ ጾም ጉዞ በሚል ርዕስ ነው የምንማማረው። የዐቢይ ጾም ጉዞ ብለን ነው የምንማማረው። ለምንድን ነው ይህንን ርዕስ የመረጥነው? ዐቢይ ጾምን የምንጾመው የት ለመድረስ ነው ነው ሐሳቡ። ይሄን እንዲመለስልን ነው። ዐቢይ ጾምን የምንጾመው የት ለመድረስ ነው? መቼስ 40 ቀን እየጾምን ነው። 40 ቀን ጾመን የት ነው የምንደርስ? እና እሱን እንድናውቅ ነው። ምንድን ይባላል መሰላችሁ? መንገድ የሚሄድ ሰው መጀመሪያ ማወቅ ያለበት የት እንደሚሄድ ነው። የት እንደሚሄድ ማወቅ አለበት። ከዚያ ቀጥሎ ደግሞ በየት በኩል እንደሚሄድ ያጠናል። መቼ እንደሚሄድ ደግሞ ያጠናል። እነዚህን ሶስቱን ሲያውቅ ደግሞ የት እንደሚሄድ፣ በየትኛው በኩል ቢሄድ እንደሚያዋጣው፣ መቼ መሄድ እንዳለበት ከወሰነ በኋላ ደግሞ እንዴት እንደሚሄድ ደግሞ ምን ይላል? ይወስናል። ምን ይላል መሰላችሁ? አንድ ጸሐፊ የተውሶ ቃል ለመናገር ይቅርታ እየጠየቅኩኝ፣ ሚኒንግለስ ጆርኒ ቱዋርድስ ሚኒንግለስ ኢንድ ይላል። ምን ማለት ይመስላችኋል? ትርጉም የሌለው ጉዞ ትርጉም የሌለውን መጨረሻ ያመጣል። ትርጉም የሌለው ጉዞ ትርጉም የሌለውን ምን ያመጣል? መጨረሻ ያመጣል። ወይም ደግሞ
ትርጉም የሌለው ጉዞ መጨረሻውም ትርጉም የለውም። መጨረሻው የሚያምረው ጉዞ ሲታወቅ ነው። ያላወቁት መንገድ ካወቁት ሀገር አያደርስም። ካወቁት ሀገር የሚያደርሰው ባወቁት መንገድ ይሄዱ እንደሆነ ነው። የሚኬድም የምንሄድበት ዓላማ ሲሄድ ነው። ወይ ቃል እንሰጥ፣ ወይ ቃል እናመጣ፣ ወይ ልንኖር፣ ወይ ሰው ልናደርስ፣ ወይ የምናገኘው ነገር ሲኖር ነው። ዝም ብሎ መጓዝ የነፋስ ጉዞ ነው፣ ወይም የውሃ ጉዞ ነው። ውሃ ሂዶ 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 ለራሱ የሚጠቀመው ነገር የለም። ነፋስ ነፍሶ ምንም ነፋስን እንደመጎሰም ነው ያለው ቅዱስ ጳውሎስ። ስለዚህ ነው ትርጉም የሌለው ኑሮ መኖር እጅግ አስጨናቂ ነው። ስለዚህ ስንኖር ለምናደርገው ነገር ሁሉ ለምን እንደምናደርገው ግንዛቤም አይምሮም ዓላማም ሊኖረን ይገባል። አብይ ጾምም ዓላማ ያለው ጾም ነው። ለምንድን ነው የምንጾመው? ምንድነው? የት ነው የምንደርሰው? ጾመን የት ነው የምንደርሰው? ጾመን የት እንደርሳለን የሚለውን ስናውቀው የምንደርስበትን ስናውቅ አካሄዳችንም እናሳምራለን ማለት እና አብይ ጾም ጉዞ ነው። የ40 ቀን ጉዞ ናት። የት ነው የምንደርሰው? ሄደን 40 ቀን ጾመን ቅድስት ዘወረደ እንደዚህ ያልን እና የት ነው የምንደርሰው? እሱን እንድናውቅ ነው፣ መዳረሻችን እንድናውቅ። ሰው መንገደኛ ነው ሲባል እንግዲህ ምን ማለት ነው? ምን ማለት ገባችሁ አይደል? ሰው መንገደኛ ነው ማለት ምን ማለት ነው? ነዋሪ አይደለም ነው። መንገደኛ ጓዙ ቀላል ነው፣ እንደ ልቡ አይናገር። ምክንያቱም መንገደኛ ነው። እንግዳው ናቸው። ሰው ቤት ሄዳችሁ እንደ ልባችሁ ትናገራላችሁ? አንሶት ያንቃ ይባላል። ሰው ቤት ሄዱ አይባልም። አውርዱት ውሃ አልጠጣም ይባላል አይባልም። የሰው ቤት ነው። በምድር ስንኖርም እንደ ልባችን መናገር አይገባም። ምክንያቱም ምንድነን? ነግዶ ፈላሲ ስደተኛ ነንና መንገደኞች ነን። እንደ ልብ አንናገርም። ቀለል ብለንም መኖር አለብን። መንገደኛ ነንና ጥሎ ለሚሄዱት ሀገር አመል ማስቆጠርም ተገቢ አይደለም። እንግዳ እኮ አመሉን አሳምሮ ነገ ወደ ቤት ሊሄድ ብሎ አመሉን አሳምሮ ነው የሚሄደው። ነገ ጥለነው ለምንሄደው ዓለም ነው መከራ የምንበላው እርስ በርሳችን እና ስለዚህ ነገ ሀጆች ነን። መቼ እንደምንሄድ አናውቅም። እየሄድን ነው እንጂ ደግሞ ጎዳናችን መቼ እንደሚያልቅ አይታወቅም። ስለዚህ አመልን ማሳመር እንደገና ደግሞ ለእንግድነት በሄዱበት ሀገር ቤት ሲሰራ አይከረምም ማለት የት ነው የሚሰራ? ራስ ቤት ሲመለሱ አይደለም ነው። አሁን አዲስ አበባ ሄዳችሁ ለመመለስ እዚያ ቤት ስትሰሩ ትሰነብታላችሁ ወይስ የአዲስ አበባ ሰው እዚህ ቢመጣ እዚህ ቤት ሲሰራ ይከርማል? አገሩ ላይ ነው የሚሰራ። የኛ ሀገራችን የት ነው? በሰማይ ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ 2 ሀገሮች ቢኖሩ አንዲቱ ሀገር ዘንድሮ እሳት ሊበላት ነው ብትባል፣ አንዲቱ ሀገር ደግሞ ለሁል ጊዜ ትኖራለች ብትባል የት ቤት መስራት ትፈልጋላችሁ ይላል። የት ነው የምትሰሩት? የማይቃጠለው ነው አይደል? ስለዚህ እነዚህ ያሉት ደግሞ ምን ያደርጋል? እነዚህ ሰማያት ደግሞ ይጠፋሉ። እነዚህ የምናያቸው ምድሮች በማይጠፋው ዓለም ምን አለኝ ማለት ይገባል። ስለ እውነት በዚህ ዓለም ራሳችንም ሰርተን ሆነ ሰውም ሰርቶልን መጠለያ ጎጆም አለን፣ መጠለያ ልብስም አለን። በዚያኛው ዓለም ግን ምን ይጠብቀኝ ይሆን ብሎ ማሰብ ይገባል። የሚሄድ ሰው መድረሻውን ይመሽብኝ ይሆን? አውሬ ይበላኝ ይሆን? ክረምት ከሆነ ውሃ ይሞላብኝ ይሆን? በጋ ከሆነ ይቀትርብኛል እያለ እያሰበ ነው የሚሄደው እና እያሰብን መኖር አለብን። የሚጾም ሰው ሞቱንም ትንሣኤውንም እያሰበ ነው የሚጾሙ። ጾም ማለት ወደ ትክክለኛ መልካችን መመለስ ማለት ነው። ወደ ተፈጥሯችን መመለስ ነው። ይሄ የሚበላው ስጋ ራሱ መጨረሻ ላይ በማይበላ ህይወት ነው የሚኖረው። ስለዚህ እግዚአብሔርን ወደምንመስልበት መልክ መሄድ ነው ጾም ማለት። ሰማያዊነት ነው። ይውላችሁ የኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስንዱ እመቤት የሆነችው እናታችን ከዓመት ካሉት ቀናት የምታበዛው ምኑን ነው? በቃ ጠቅላላው ህይወታችን ማንን ወደ መምሰል እንዲያድግ ነው። አሁን ብዙ ሰው ምን ይላል? እንዲሁ ኦርቶዶክስ መሆን ያደክማል። ምክንያቱም ጾሙ ቀኑ ምንድን ነው? በጣም ብዙ ነው። ስለ አብይ ጾም 55 እሺ፣ ጾመ ሐዋርያት 40 እስኪ እናድርገው። እሺ በሉ ደግሞ 95 ጾመ ነቢያት 44 139 መጣ። ፍልሰታ 16 ነነዌ 3 እሺ ዓርብ ረቡዕ 52 ነው የሚመጣው። 52 አማል ግን የሚቀነስ ይኖራል። 52 እናድርገው ዝም ብለን 52 ሳምንት ነው አመቱ። ስንት ይመጣል? አዎ ይሄን ያህል ጾም አላት ከአመቱ ማለት ነው። እና ምንድን ነው አመት ሙሉ እንዳንበላ የምታረገን ይህች ቤተክርስቲያን ነው።
የለም ልጆች የሚሻላችሁ ማንን ብትመስሉ ነው? ፈጣሪያችሁን ብትመስሉ ነው። ይሄማ መብላቱ የማን ነው? የበሬ ነው። የበሬ የአህያ የፈረስ ነው። እግዚአብሔርን ብትመስሉ ነው የሚሻላችሁ። እንዲያው ለመቆም እንስሳነቱንም አንዳንድ ጊዜ ምን አድርጉት ነው? ብሉ፣ እየዋላችሁ ብሉ። መቼ ይሄ እንስሳው ጠባያችሁ ካልቆመ መላካዊ ጠባያችሁ ስለማይሆንለት እየዋላችሁ ብሉ፣ እየጾማችሁ ብሉ። ግን እግዚአብሔርን መምሰላችሁ ቢበዛ ይሻላል ብለን መብል እንዲያውም ካገኘነው ዘንድ እናጥረገርገዋለን እንጂ እኔንም ጨምሮ ምነው ባይኖር ኖሮ በእውነት መከራ ወንድሜ፣ ምግብ ባይኖር የሁሉ ጦርነት ራሱ ይኖራል እንዴ? ምግብ ባይኖር። ነገር ግን የሰው ልጅ ኩራተኛ ነው እንጂ በኩራትም ሊጣላ ይችላል። ምግብ ነው የሁሉ መከራ የሚያመጣው። በሽታ ቢመጣ በምግብ ለኩላሊት ጥሩ ነው የተባለው ምግብ ለጨጓራ ክፉ ይሆናል። ለጨጓራ ጥሩ ነው የተባለው ለልብ ክፉ ይሆናል። መከራ የሆነ ነገር ነው በዚህ ዓለም መኖር እና ለምንድን ነው ግን ቤተክርስቲያን እንዲህ የምታደርገው ሲባል መልአካዊ ሕይወት እና ቅዱስ ወግሪስ ሲናገር ምን ይናገራል? በቀን 1 ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። ከ3 ጊዜ ወደ 2 ጊዜ ስትቀንሰው ሰው ትሆናለህ። ወደ 1 ጊዜ ሲያመጡት ደግሞ አባቶቻችን የሚኖሩት በገዳም ዘግተው ትርምት እያዙ የሚኖሩት ደግሞ እነሱ ምን ይሆናሉ? መልአክ ይሆናሉ ማለት መልአክ ይሆናሉ። ጾም ማለት ይሄ ነው። ጾም የሚጾም ሰው ስጋሁ ለጸዋሚ ኢይትካህሎ ከመ ይኑም ኩላ ሌሊተ ፊልክስዩስ ሲናገር መጽሐፍ መነኮሳት የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም ይላል። ጾም የትጋት ምንጭ ነው። ትጋት የሚገኘው ከጾም ነው። ሰው በልቶ ትጉ ሊሆን አይችልም። እና ለዚህ ነው የማይጾም ሰው ሀሳቡ ቅርብ ነው። ምንም በቃ ዝም ብሎ እቅዱም ቅርብ ነው። እዳ እንቅልፉ መከራ። ስለዚህ ምን ይላል አይምሮ ሰውነትን ማንቃት አንድ ስራ ይሆንበታል። ምግቡን ደግሞ ትእዛዝ ሰጥቶ ማስፈጨት አንድ ስራ ይሆንበታል። ስለዚህ ምን ያደርጋል? ሰውየውን ተኛ ቆይ ምግቡን ልፍጨው ይልና ምን ያደርገዋል? አስተኝቶ ይፈጫል ማለት ነው። ሰውየውን ያስተኛና ምግቡን ስለሚፈጭ ሰውየው በዛ ጊዜ መነሳት ያቅተዋል ማለት ነው። እና የጾመኛ ሰው ሰውነት ንቁ ነው ይላል። ጸሎትን የምትወልዳት ማን ናት? ጾም ናት። የሚጾም ሰው ጸልይ ነው የሚያሰኘው። አይምሮ የተሳለ ነው። አንደበቱ ስል ነው። ልቡናው የተከናወነ ነው። ሐሳቡ ክት ነው። ስለዚህ የጸሎት እናት ናት። ነቃ ለአንብ የእንባ ምንጭ ናት። ሁልጊዜ የሚበላ ሰው ማልቀስ አይችልም። በነገራችን የሚጾም ሰው ነው። አሁን ከዓለም እኮ ተቃራኒ ነው። የዚህ ዓለም ነገር እኮ እና ክርስትና እንደተቃረኑ ነው የሚኖሩት። አሁን ካልጠጣህ የትኛውን ውሃ ታነባዋለህ ነው አይደል የሚለው። በሳይንስ ቢሆን ኖሮ ብናዋጋ ያልጠጣኸውን የት እንባ ይመጣል? እንዲሁም ቅዱሳን ሲበቁ ውሃ ወደ አለመጠጣት ሲሄዱ እንባቸው ምን ያደርጋል? እያጸርው ይዙ ነው እኮ የሚለው። እንባቸው ፈጽሞ የማይቆም ነው የሚሆነው። እንደ ሰኗ ለዚያውም አይን የማይቆጠቁጥ ያለ ስስት የሚወርድ እንባ ነው የሚኖራቸው። የእነ አቡነ ገብረ መንፈስ ቅዱስ፣ የእነ አቡነ ተክለ ሃይማኖት፣ የእነዚህ ከዋክብት እንባቸው ምንጭ ነው። የክርስቶስን ሕማም እያሰቡ ማለት ነው። የእንባ ምንጭ፣ የጸሎት እናት፣ የአርምሞ እህቷ ማናት? የጥንት የገድል የተጋድሎ ሁሉ መጀመሪያ ጾም ነው። አሁን ብዙ ትዳር ፍቅር የሌለው ከንቱ ትዳር የሆነበት ምክንያት እንደተጋቡ አይጾሙም። ስለዚህ ረድኤተ እግዚአብሔር ይለያቸዋል ማለት ነው። 40 ቀን ግን ከተጋቡባት ቀን ጀምሮ 40 ቀን ይጾሙና በ40ኛዋ ቀን ስጋው ደግሞ እንደገና ተቀብለው ሰርግ ይደረጋል። መደገስ ይችላል፣ አለመደገስ ይችላል። ምክንያቱም ክርስቶስ 40 ቀን ከጾመ በኋላ የት ተገኘ? ሰርግ ቤት ውስጥ ተገኘ ማለት ነው። ምንኩስና የሚጀመረው ምን ተደርጎ ነው? ተጾሞ ነው። አንድ ሰው ከመነኮሰ በኋላ ስንት ቀን ይጾማል? ከመነኮሰበት ቀን ጀምሮ 40 ቀን ይጾማል። 40 ቀን ለዚያውም ልብሱን ሳያወልቅ ሰውነቱን ሳይታጠብ። እንዲያውም አብዛኛው የመነኩሴ መከራ ያለች 40 ቀኗ ውስጥ ናት። ስቃይ የሆነ ፈተና ማለት ጠቅላላ የዲያብሎስ ጦርነት የሚከፈተው እዚህ 40 ቀን ውስጥ ነው። አሁን ይህን ማስረዳት አይቻልም። የመነኮሰ ብቻ ነው የሚያውቀው። ብቻ እንዳለው ማሳወቅ ግን ጥሩ ነው። ክህነት ሲሰጥ በጾም ነው የሚጀመረው። አሁን ይኖር አለ እንጂ አባቶቻችን ዲቁና ሰጠው ለዲያቆኑ ምን ይሰጡታል? ጾም ይሰጣል። ቅስና ሰጠው ለቄሱ ምን ይሰጡታል? ጾም። ክህነት ገድል ነው። ለሱም ጾም ይሰጣል። ሁሉም በጾም ነው የሚጀመረው። ለምን? መዳረሻችን ጾም ነው። መንግስተ ሰማያት ውስጥ የጾም ኑሮ ነው፣ ያለ መብላት ኑሮ ነው። በጾም የተጀመረው በጾም ወደሚኖርበት ህይወት ያደርሳልና ጾም ማለት እንደዚህ ያለ ነው። ጾም ትፌውስ ቁስለ ነፍስ ይላል ደግሞ ቅዱስ ያሬድ። ጾም የነፍስን ቁስል ምን ታደርጋለች? ትፈውሳለች። ወታጸምም ፍትወታተ ኩሉ ዘስጋ፣ የስጋን ፍትወት በሙሉ ጸጥ ታደርገዋለች። አርፈ ቁጭ በል ትለዋለች። ማናት እንዲያ የምታደርገው? ጾም። ልንገራችሁ፣ አንድ ሰው ገበታ አለ። ገበታው ውስጥ ውሃ
እርጥብ ሲሆን ነው ደረቅ ሲሆን ነው ትንኝ የሚመጣው? እርጥብ ሲሆን ነው አይደለም? አዎ እርጥብ ሲሆን ነው። እንደዚህ ሁሉ ከማይጾም ሰው ሰውነት ማን ይሰበሰባል? አጋንንት ይሰበሰባሉ። አጋንንትን ዝንብ ወይም ትንኝ አድርጓቸው ይሰበሰባሉ። ከደረቁ አይሰበሰቡም። አጋንንት ከበው የሚያስጨንቁት የማይጾምን ሰው ነው። የሚጾምን ሰው አይፈትንም ማለት እንዳልሆነ ሁሉ ማለት ነው። እሱ ራሱን የቻለ ጎዳና አለው። ስለዚህ ያስጨንቃሉ። ጥያቄ፣ እሳት እየነደደ እንጨት ብንጨምርበት እሳቱ ምን ያደርጋል? ይጨምራል። እንጨቱን ወጣ ብናደርገውስ ይጠፋል እንዲህ እሳቱ? አዎ። እንጨት ምንድን ነው? ምግብ። እሳት ምንድን ነው? እንደዚያ ነው። ስለዚህ እንጨቱን ወጣ ስናደርገው እሳቱ ምን ያደርጋል? ይጠፋል ነው። ጾም ታጸምም የተባለ ለዚህ ነው። ጨጭ ነው የምታደርገው፣ እረፍ የምትለው እንጨቱን መቀነስ ነው። የአብይ ጾም ምንድን ነው ርዕሳችን? ንገሩኝ እንጂ። ጉዞ ነው። የአብይ ጾም ጉዞ ከየት ነው የሚጀመረው ነው። የአብይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን የሚጀምረው የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው። መጾም ማለት አምላክ ስጋ መሆኑን መከተል ነው ጾም። ዘወረደ እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ በታላቁ መብራታችን በቅዱስ ያሬድ ምክንያት ነው። እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ እንዲጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ዘንድ። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖት እስካለ ድረስ ነውር የለውም። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀምረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት እግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሂደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙት። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሂደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛሉ። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ፣ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። አላችሁ አይደለም? ያው እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንት ከተናገሩት ልንገራችሁ። እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ ነው እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበትን ምስጢር ነው። ሰማይ ወደዚህ ዝቅ ቢል አትደነቁ? አሁን ይህ ሰማይ ዝቅ እያለ ቢወርድ አይደንቃችሁ? አይገርማችሁ? ክርስቶስ ከዚህ በላይ የሆነ ነገር ነው ዝቅ አድርጎ የመጣ ልዕልናውን ዝቅ አድርጎ ምልአቱን ወስኖት ርቀቱን አግዝፎት ዝቅ አድርጎ ሰማያት ያላቸው እነዚህ ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ እበዩ፣ ልዕልናው ብለው 7 ያደርጓቸዋል ሊቃውንቱ። እነዚህን ነው ዝቅ ያደርጋቸው። እንዴ ንጉሥ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን ነው። እንደ አንድ ንጉሥ እንዴት ያሉ ንጉሥ ናቸው፣ ቆሎ እኮ በሉ ተብለው ይደነቃሉ። እኔ ቤት እኮ ቅራሪ ቀመሱልኝ ተብሎ ነገ የሚፈርሰው ሰውዬ በሶስተኛው ቀን ብንሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው ንጉሱ ነው የሚደነቅ። ክርስቶስ ዝቅ ብሎ በእኛ መንደር ሲመጣ አይገርማችሁ? በእኛ መንደር ሲመጣ የእኛ ልብስ ለብሶ እንደኛ እያለቀሰ እንደ ሕፃናት እታች ወከመ ሕፃናት በከየ እንደ ሕፃናት እያለቀሰ ሰው ታቅፎት እንዲሁ ጽሑፍ እኮ ነው። ይሄ ነገር ነው ዘወረደ ተጾሞ እዚህ ነው የሚጀመረው። በዚህ ስትመሰጥ ጾሙ ደስ ይላል ማለት ነው። በዚህ ነው የምንመሰጠው። ይሄንን ነው ሊቃውንቱ ያደነቁት። ቦታ የማይችለው ጌታ በአንዲት እዚህ ታገሰ ለተጸንሶ ይለዋል ቅዱስ ቄርሎስ።
ቦታ የማይችለው አምላክ ከእናቱ ሆድ 9 ወር ከ5 ቀን ታግሶ በቅታው ቁጭ ሲል ያድንቀል እኮ ያስደንቃል። እናቱም ትደንቀናለች፣ እሱም ያስደንቀናል። ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐ ሱራፌል ይላል አባ ጊዮርጊስ። የእመቤታችን የቅድስት ድንግል ማርያም ማኅፀን ከኪሩቤል ሰረገላ በለጠ፣ ከፍ ከፍ አለ፣ ሱራፌልንም ላቃቸው ይላል። እንዴት ያለ ማኅፀን ነው ይሄ! የእሱ መውረድ የእሷ መወሰድ የሚያስደንቅ ነው። እንዲህ ላደረገ አይደንቃችሁም? ምድራዊት ሴት አምላክን ታቅፈው ስታዩ እስቲ እግዚአብሔር ያሳያቸው። አንበሳን በግ ታቅፋ በመንደራችሁ ብትመጣ አይደንቃችሁ? ይደንቃል እኮ። አሁን እኮ ታሪኩን ለምደነው ነው የማይደንቀን። አሁን ትልቁን አንበሳ በግ ታቅፋ እንዲሁ በዚህ ብታልፍ ወይ ግሩም አትሉ? ሞ አንበሳ ዘምነጎደ ይሁዳ ከነገደ ይሁዳ የተወለደው ያ በላም የተመሰለውን ሰይጣን የሚሰብረውን አንበሳ ታቀፈችው። ጥቀ እጹብ ሁቃፌ አንበሳ በአብራ ከበጊት ጸዓዳ እሳት ወበረድ ሀብሩ ባህድ ሁላው ይላል አባ ጊዮርጊስ። አረ ጎበዝ ልብ በሉ ይላል። አንበሳውን እኮ በግ ታቀፈችው፣ በረዶና እሳት አንድ ላይ አደሩ። አይደንቃችሁም እንዴ ይለን። ይሄ ነው የተደረገው። አንድ ሰው ሀብታም ቢሆንና ምን ያህል ቢወዳችሁ ምን ሊያደርግላችሁ ይችላል? በግ ሊያርድላችሁ ይችላል። ክርስቶስ በግ አይደለም ያረደ፣ የገዛ ስጋውን ነው የሰጠን፣ የገዛ ደሙን ነው የሰጠን። ዘወረደ ማለት ይሄ ነው። አንድ ጠቅላይ ሚኒስትር እግር እያጠበ በቴሌቪዥን ብናይ ኖሮ እንል ነበር። ምን እንደው ጭራሽ እግር አጥቦ ነው እንዴ? ኧረ እኛ ምን አሸረግደው ነገር ተውት። እግር ማጠብ እንዲሁ ታምር እኮ ነው። እግር ከማጠብ ደግሞ ምንድን ነው ያደረገ? በውርደት ወደ መሞት ነው ሄደው። ሰዎች የሚሞቱትን የመጨረሻውን የውርደት ሞት ወደ መሞት፣ ለሱ ግን ክብሩን ቀልቶበታል። ልብሱን አውልቆ ወደ መሞት ሄደ። ደግሞ ልብሱን ታጥቆ እግር አጠበ ብለን ሲደንቀን ልብሱን አውልቆ ወደ መሞት እርቃኑን ወደ መሰቀል ሄደ። ከዚያ ወደ መቃብር ወረደ። እስከ የት እንደሚወርድ እያያችሁት ነው። ወደ እመቤታችን ማኅፀን ወረደ። ከሰማይ ወረደ ብለን እንደነቀን ወደ እመቤታችን ማኅፀን ወረደ ብለን እንደነቀን። ከዚያ እሷስ ድንቅ ንጽሕት ናት፣ የኃጥአንን እግር አጠበ። ሄደና ደግሞ ጭራሽ ልብሱን እስካወልቆ ምራቅ እስኪተፋበት ድረስ ወረደ። ከዚያ ደግሞ ጭራሽ እስከ መቃብር ወረደ። ግን በጌትነቱ ተነሳ። ዘወረደ ማለት ይሄ ነው። ይሄንን እያሰብን የምንጾመው ጾም ነው። እንዲህ የሆነውን ጌታ ለመከተል ነው የምንጾመው፣ ቅጣት አይደለም ጾም። ይህ ስጋችን ለመጎሰም ምናምን ለሱ አይደለም የምንጾመው። ይሄ ፍቅር ነው የሚያጾመን። ከቃሉ ጋር ነች። እና በዚህ በዘወረደ ሳምንት ምንድነው ማድረግ ያለብን? ትሁት መሆን። ምን መሆን ያለብን? ትሁት መሆን። ትሁት መሆን አይቻልም አላልክም ቅድም ብላችሁኛል። ይሄ የሊቁ መደነቅ ነው። እሺ የቅድሙ ትህትናን የመጨረሻ እንደውም ትሁት ምናምን ነኝ ብሎ እንዳያስብ ጭራሽ አውርዶ ለመፈጥፈጥ የተመስጦ መጨረሻ ነው እንጂ ትሁት ይኮናል ሰው። ስለዚህ በዘወረደ ሳምንት የምናደርገው ምንድነው? አረ ዛሬ በኋላ ባደርግ ነው ችግር የለም ሳምንቱ አልፎ ትሁት መሆን። እስኪ ትሁት መሆን በሉ። አዎ ትሁት መሆን። ዘወረደ ብሎ የሚጾም ሰው ትሁት መሆን አለበት። እንዲሁ በዘንድሮ አብይ ጾም ይሄን ብናደርግ የምንመካው በምን እንመካለን? እውቀት ያለው በምን ይመካል? በማወቁ ይመካል። ዘር ያለው በምን ይመካል? በዘሩ ይመካል። የእናት አባቱን ዘር እየቆጠረ በሀገሩ በዘሩ ይመካል። መልክ ያለው በምን ይመካል? በመልኩ። አንዳንድ መልከኛ እንደውም መልኩን ሌሎች ሰዎች እንዲነግሩት ከፈለገ በደንብ ሰሞኑን አመድ መሰልኩ እናንተ ይላል። ምን ለማለት ይመስላችኋል? መልኩን በደንብ እንዲነግሩት፣ ኧረ እናቴ አንተ እያበራ ነው እንዲባል አይነት ወይም ደግሞ በቃ እንደዚያ እና መልክ ያለው በመልኩ ይመካል። ሀብት ያለው በሀብቱ ይመካል። ገድል ያለችው ደግሞ በምን ይመካል? በገድሉ ይመካል። በትንሹ ማለት በትንሹ አብሶ ከኛ የባሰ ሰው ካየንማ አይታ ላይ ደርስ ነው። ትህትና ማለት ምን ማለት ይመስላችኋል? ሁልጊዜ እናገረዋለን። ማንም የሚለውን አረፍተ ነገር ተመልከቱት፣ እዩት። ከማንም ሰው አሁን እኔ እጅ ፓትርያርኩን ጫማቸውን ብስም ትህትና ነው? ልክን ማወቅ ነው። ህግ ነው ይሄ። ሲጀመር ርት ነው፣ ህግ ነው እንጂ ትህትና አይደለም። እና ድሮስ ላልስም ነው ፓትርያርክ አባቴ መስለውኝ፣ ይሄ ትህትና አይደለም።
ኤጲስቆጶስ ለጳጳስ፣ ጳጳስ ለፓትርያርክ፣ ደቀ መዝሙር ለመምህሩ፣ ልጅ ለአባቱ የሚያደርገው ትሕትና ይባላል። ትሕትና የሚባለው ከእኛ ለሚያንስ ሰው የምናደርገው ነው። እኛ የያዝነውን ነገር ያልያዘ ሰው ስናይ አንተ እየጾምክ ለሚበላ ሰው ትሑት ትሆናለህ ወይ ነው። ሰማችሁ? እያወቅህ የማያውቅ ሰው ሲናገር ትሰማዋለህ ወይ? እሱ ነው እያወቅህ የማያውቅ ሰው። ትሕትና የሚባለው እሱ ነው። ለትልቅ ሰው እየታዘዝክ ለትንሽ ሰው እምቢ አትልም ወይ? እሱ ነው። እኔ ሳዛችሁና መቼስ ስለዚህ ወንበሩ ስላለው ነው። የሆነ ደግሞ በቃ በእናንተ እይታ ተራ ሰው የሆነ ሰው ብታዙት ቢያዛችሁ እኩል ትሰማላችሁ? ሌላው ቀርቶ ስብከት፣ አሁን እኔ ስሰብክና እዚህ ደግሞ አንድ ሰው ተነስቶ ቢሰብክ እኩል ትሰማላችሁ? እኔ ትልቅ ነው አይደለም ጨዋታው። እኔ እንደዚህ አይነት ነገር አልልም፣ እግዚአብሔር ያውቃል እያልኩ ያለሁት እኛ በህሊናችን ምን ስለው ሰው አለ። መቼስ ከዚህ ስለተቀመጥኩ መምህር ልትሉ ትችላላችሁ። ከዚህ ያነሰ ሰው የምትሉት በእናንተ ግምት የምትሉት ሰው አንቁሞ ዛሬ የሚያስተምረን ቢባል ዝም ብሎ አንድ የሆነ ሰው ማለት ነው ምን ትላላችሁ ነው? ይህ የኮኑ ችግራችን ማለት ነው። ቀድመን ሰው እንደማይረባ እንወስንበታለን። ልቡን ማን እንዳሳየን አላውቅም። ይገርማል እኮ እገሌ እስከዚህ ነው ብለን ልኩን አውጥተን ሰፍረን 80 ኪሎ 100 ኪሎ ብለን ራሳችንን እንደምረን ጨምቀንሰን ጽፈን እንጨርሳለን። ከዚህ በኋላ አንሰማም። አንዳንድ ጊዜ ከኛ ከናቅናቸው ሰዎች እውነት ይገኛል። ሶስና ስትገደል ታውቃላችሁ። ልትገደል ተብሎ ሲፈረድ አንድ ወጣት ልጅ አይደል እኔ ከዚህ ሴት ከደሟ ንጹሕ ነኝ ያለ ከረበናቱ ሁሉ ይልቅ ዝም ብሎ ከወጣቶች ጋር ያለ አንድ ልጅ እስከዚያ ተሰምቶ የማያውቅ ልጅ ማን ነው? ዳንኤል ነው። እዚያ እኮ ነው ልዕልናው የተገለጠ። እስከዚያ ድረስ የለም። ሁሉ ሰው በሀገር ያለው ሕዝብ ሁሉ ሶስና ትገደል 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 ብሎ ወስኗል። ያ ሰው ምና እኔ ከደሟ ንጹሕ ነኝ ምንድን ነው ያሉት? እስኪ በል እንስማ። እስመ እግዚአብሔር አልሐቀከ በማእከሌነ፣ እግዚአብሔር ከኛ በላይ አድርጎሃል፣ እስቲ ተናገር አሉት። ቆይ እኔ ልፈትናቸው እነዚያን ሰዎች። ፍት ገለጠ ማለት ነው። እውነት ከማን እንዳለች ከትልቅ ሰው ይሁን ከትንሽ ሰው፣ ከለበሰ ይሁን ከተራቆተ፣ ከተሾመ ይሁን ከተሻረ፣ እውነት ከሁሉም ሰው ትመጣለች። ጆሮን ለማንም መክፈት፣ ዓይንን ለሁሉም ሰው ለአንዱ ከፍ ለአንዱ ዝቅ አለማድረግ፣ ራስን ከሰው ጋር አለማነጻጸር፣ ለገሌ እንዲህ ተደርጎ ለእኔ ሳይደረግልኝ አለማለት፣ አዎ ለገሌ ይገባል ለእኔ አይገባኝም ማለት፣ ነቀፋን በምስጋና መቀበል፣ ትልቅ ቦታ ሳይሰጠኝ አለማለት ትሕትና ነው። እስቲ ለክርስቶስ የቀረበ ወንበር አምጡ አለ ነገሩ እንጂ አለ ወይ? እስቲ ክርስቶስ የተወለደበትን የወርቅ አዳራሽ አምጡት አለ በሉ ነገር እንጂ የለም። እኛ እንኳን በአቅማችን እኮ ስሞት በዚህ ገንዙኝ እንላለን። እሱ ለአሟሟቱ እንኳን ክብር ሰጥተውታል እንዴ? አልሰጡትም እኮ። በዝቅተኛ ኑሮም ልንኖር እንችላለን። መከራን በምስጋና መቀበል ነው። ውሃ ለምኖ ሐሞት ነው የተሰጠው አይደል እንዴ? አንዳንድ ጊዜ በጎ እየሆንኩ ለምንድን ነው መራራ ነገር የሚገጥመኝ ልንል እንችላለን። ክርስቶስ ውሃ ለመነ፣ የሰጡት ምንድን ነው? ሐሞት ነው። ከዚህ ዓለም ውሃ ስትለምኑ ሐሞት ሊቀርብላችሁ ይችላል። የዓለም እንደዚህ የሰጠነውን አይሰጠንም፣ የጠየቅነውን አያመጣም። ግፍ ነው የሚሰጠን ዓለም። ይሄ ነው ዘወረደ። ዘወረደ ማለት ይገባኛል ብሎ በምስጋና መቀበል ማለት ነው። እኔ የበልጥ ነው ዓለምን የፈተው ዘወረደ። እስኪ ዘወረደ በሉ። የዐቢይ ጾም ጉዞ በምን ይጀመራል? በምን? በትሕትናት ወርዶ ነው የሚጀመረው ነው። በዜና አበውም እኮ ተብሏል። ሜዳን ማንም አይገፋውም። ምክንያቱም ቀድሞ ራሱ ምን ያለ ነው? ዝቅ ያለ ነው። የሚገፋ ምንድን ነው? ተራራ ነው። ከፍ ስላለ ትሁት ከሆንኩ ማን ይገፋል? ራስህን እኮ ከፍ ስታደርግ ነው ሰዎች ሁሉ የሚገዳደሩ። እና የዐቢይ ጾም ጉዞ በትሕትና ይጀመራል። በመጀመሪያው ሳምንት ትሕትና ነው የሚመጣው። በሁለተኛው ሳምንት ንጽህና ነው። ንጹህ መሆን፣ ራስን ማንጻት ነው። ራስን ማንጻት ራሳችን እንዴት እንደምናነጻቸው ራሱ ነግሮናል። ሶበ ትጸውሙ ኢትኩኑ ከመ መደላዋን እስመ እሙንቱ ይትመጸለው ወይቈጽሩ ገጾሙ ከመ ያእምር ሰብእ ከመ ጾሙ። ስትጾሙ እንደነማን አትሁኑ ነው ያለ። እንደ ግብዞች አትሁኑ። እነሱ ሰው እንደ ጾሙ ያውቅላቸው ዘንድ ፊታቸውን አጠውልገው ምን ይላሉ? ይታያሉና ነው። አንትሙሶ ሶበ ትጸውሙ ቅብኡ ርእሰክሙ ወሕጽቡ ገጸክሙ ከመ ያእምር ሰብእ ከመ ጾምክሙ። እናንተ ግን ስትጾሙ አለ ምን አድርጉ አለ?
ራሳችሁን ተቀቡ፣ ፊታችሁን ታጠቡ፣ እንደዚህ አድርጋችሁ ጹሙ ነው። ሰው እንደ ጾማችሁ እንዳያውቅ ዘእንበለ አቡክሙ ዘበሰማያት ማእምረ ኅቡዓት፣ የተሰወረውን የሚያውቅ ከአባታችሁ በቀር ማንም እንዳያውቅባችሁ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። በሁለተኛው ሳምንት ክርስቶስ እንድናደርግ የሚፈልገው ንጽህና ነው። እሺ የመጀመሪያው መንጻት ያለብን ከምንድን ነው? ከግብዝነት ነው። የሚናገሩትና የሚሰሩት መለያየት ነው። ግብዝነት። አይ መከራዬ፣ ልናገረው የጨነቀኝ እኮ እኔም እንደዚያ ስለማልገኝ ነው። እሺ የሚናገሩትና የሚሰሩት ምንድን ማለት ነው? መለያየት፣ ግብዝነት ይባላል። ለሰው ሲቆርሱ አያሳንሱ እንደማለት ያለ ነው። ምን ይላል ይሄን ጌታ ሲናገር? ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን፣ በሙሴ ወንበር በሙሴ መምህርነት ጸሐፍት ፈሪሳውያን ተቀምጠው አሉላችሁ። ኩሎ ዘአዘዙክሙ ግበሩ፣ የሚያዟቸውን የሚያስተምራችሁን ስሩ። ወዘብ ከመ ምግባሩ ሙሴ ይትግበሩ፣ የሚሰሩትን ግን ምን አትበሉ አለ፣ አትስሩ። የሚሏችሁን ስሩ፣ የሚሰሩትን እሳ አትስሩ። ምን አይነት ሰዎች ስለሆኑ እነሱ አለ? ወያስሩ ጾረ ክቡደ ወያሰክምዎ ለሰብእ ዲበ መትከፍቱ፣ ለሰው ጽኑ ሸክም አስረው ያሸክሙታል። ወለሊሆሙ እሰ ይለክፍዎ በአጽባዕቲሆሙ፣ እነሱ ግን በጣታቸውስ እንኳን ምን አይሏትም፣ አይነኳትም ይላል። ከግብዝነት መንጻት ነው። አፍኒ ወልብኒ ህቡረ ይመኑ፣ አፍም ልብም አንዱ ነው ይመኑ እንደተባለ ሁለት በኦሪት ዘዳግም ላይ ሁለት አይነት ሚዛን በቤት ውስጥ አታኑር ይላል። ይገርማል። ሊቃውንቱ የሚሉት ነገር ማነው? እግዚአብሔርም ያለው ነገር ሊቃውንቱም አድርገው የሚተረጉሙትን ብትሰሙት ታምር ነው። ስንት አይነት ሚዛን ነው የሚለው? ሁለት አይነት ሚዛን። ሁለት አይነት ሚዛን ማለት ምን ማለት ነው? ለሌላው ምን አድርገህ የምትሰፍርበት ነው? ጠበቅ አድርገህ የምትሰፍርበት፣ ለአንተ አነስ አድርገህ የምትሰፍርበት ልብ አይኑርህ ነው። ለሌላው ይህን አድርጉ ብለህ ካዘዝክ ለአንተም ደግሞ ያኑ ሚዛን እኩል መዝነው ነው። ያው ንስሐ አባት 40 ሲሰጥ 40 ይሰግዳል። ታውቃላችሁ አይደል? አታውቁም? አባቶች እኮ ንስሐ አባት ሁኑ ሲባሉ ለምን እምቢ እንደሚሉ አታውቁም? መከራ አለዋ። እንዴት ዝም ብሎ ንስሐ አባት የሆኑ ይመስሏችኋል እናንተ? ስግደት አላት እኮ። ካቃተው ቢያንስ 40 ከሰጠ ስንት ይሰግዳል? 20 ይሰግዳል ቢያንስ። ስለዚህ ስግደት ሰጥቶ ቁጭ የለም። አንዳንድ ጊዜ እንደው የቄስንም ድካም እንድታውቁት ብዬ ነው። በዚያው እናንተ እንደውም የምትባሸቁት ቄሱ ንስሐ ስቀጥራቸው ይጠፋኛል፣ ስሰማቸው በትክክል ስነግራቸው በትክክል አላዳመጡኝም ምናምን እንደዚህ በቃ ዝም ብሎ የመክበስበስ ጉድ ማለት ነው። ስንት ጉድ ነው ተሸክሞ የሚኖረው ሰው ቄስ እኮ። ሁለት አይነት ሚዛን በሰፈርከው ቁና ለራስህም ስፈር ነው። ከግብዝነት ንጹህ መሆን ነው። አሁን ይሄን ወደ ባቀጣጥ ነው ብዙ ነገር አለው። ለምሳሌ እናንተ አሁን በህግ በዳኞች በቤተክርስቲያን አስተዳዳሪዎች በመሪዎች በመምህራን ብቻ ልትወስዱ ትችላላችሁ። ለምሳሌ የሆነ ሰው በደላችሁት፣ እገሌ ይቅር በለኝ እንደው እንዲህ አድርጌ በድዬ ስትሉት ኧረ ምንም ችግር የለም እግዚአብሔር ይቅር ይበለን ሲላችሁ ተወዱታላችሁ ትጠሉታላችሁ? አቤት ተናግሩ እንጂ ሁላችሁ። በጣም ጥሩ። እናንተ በድላችሁስ ይቅር በሉኝ ሲል እምቢ ስትሉ ይሄ ምን ይባላል? ሁለት አይነት ሚዛን ይባላል ማለት ነው። አንተን ይቅር ሲሉ ደስ ይላል። አንተ ይቅር በል ስትባል ይሄን አድርጎኝ እንደዚህማ እንደው እሱ ጋር የምንለው ነገር አለን። ይሄ ሁለት አይነት ሚዛን ነው። ለራስህ ሊያደርጉልህ የምትፈልገውን ለሌላውም አድርግ። አንተ ሲያደርጉብህ የሚሰማሃል፣ ሌላውም ይሰማዋል። እንደዚህ አስብ። ይሄ ነው ግብዝነት ማለት። በዚህ ይመጣል በራሳችን ስናወርድ። ሁለተኛው የከንፈር አምልኮ ነው። የከንፈር አምልኮ ወይም የአፍ አምልኮ ነው። ዝህ ህዝብ በአፎሙ ያመልኩኒ ወበልቦሙሰ ነዋሃ ይርህቁ እምኔ። ይሄ ህዝብ በአፉ ምን ይለኛል? ያመልከኛል፣ በልቡ ግን ከኔ ፈጽሞ ምን ይላል? ይርቃል። በአፍ ቅድም ተግባር ጋር የሚሄድ ነው። ይሄኛው ደግሞ አፍአዊ ነገር ላይ መጨነቅ ነው። አፍአዊ ነገር ላይ መጨነቅ እየሰማችሁ ነው ዘመዶች? አፍአዊ ነገር ላይ በደንብ የምንጨነቀው በእውነቱ ማለት እግዚአብሔር በሚያውቀው። እንዴት አድርጌ ላስረዳችሁ? ለምሳሌ በዓል ሲከበር ምን ይደረጋል መሰላችሁ?
አይታችሁ ታውቃላችሁ? ከተማም እኛ እንኳን ገዳም እንኳን ዲኮሬሽን የለም ተመስገን። ግን ከተማ ምን ይደረጋል መሰላችሁ? ይሄ ምንድነው የሚፈነዳው ነገር? ፊኛ ይሰቀላል፣ ሰንደቅ ዓላማው ይሰቀላል፣ ድንኳኑ ያሸበርቃል። አሁን ጉባኤ ሲዘጋጅ ተመስገን ነው እንዳትናገሩ። ጉባኤ ሲዘጋጅ አሁን ከተማ በዚህ እንትኑ ተንጠልጥሎ ፊኛው ተንጠልጥሎ በዚህ ዲም ላይት ያደርጉበታል፣ በዚህ ይሸበረቃል። በዓሉ ሲከበር ምን እንትን አሁን ከተማ ቤት ራሱ ስታዩት ዛሬ እመቤታችን ናት ቄጠማ ይጎዘጎዛል። ጥሩ ነው። ፈንዲሻ የሚባላል ቆሎ እየተጎዘጎዘ እንደው ሰው የሚበላው አቶ ደግሞ የቆሎ ጉዝጓዝ ቆሎ ይበተናል። ምን ይደረጋል? በቃ ግድ የለም። ይሄ ምንድን ነው ሲባል ስለ አፍአዊ ነገር ምን እንላለን? እንጨነቃለን። ግን በዓሉ ከመድረሱ አስቀድሞ ዲኮሬሽን ሊሰራላቸው የሚገባ እነማን ነበሩ? እነዚህ ነበሩ። እነ ህሊና እነዚህ ነበሩ መዥጎርጎር የነበረባቸው በፍቅር በትትና በአንድነት በሰላም በእርቅ በዚህ እነዚህ ጸረቅ ብለው በዓሉ ሲመጣ የልብ እንቁጣጣሽ ሲሆን ነው ጥሩ። እነዚያ ናቸው መጌጥ የነበረባቸው። የለም እዚያ ውስጥ እኛንም ጨምሮ ማለት ካባው ላንቃው እንዲሁም እናቴ እንዲሁ ቄሶቹ መርጌቶቹ መነኩሴው በቃ እንደዚህ ጽብርቅ ሲል በቃ እንደዚህ በዚህ መነሳነሱ መኩነሳነሱ በዚህ ከመስቀሉ ላይ እንትኑ ጥሩ ነው እኮ። ይሄ ሁሉ የሚደረገው ለማን ክብር ነው? ለወንጌል ክብር ነው አይደል? ለወንጌል ክብር ነው። ግን እስከዚያ ድረስ ጥምቀት ከመድረሱ በፊት ነጩ ካባ ካህናቱ አንጸብርቀው በዚያ ውስጥ እነ ዘረኝነት ከልብ ከተማውን እናቴ ወጣቱ አስፓልቱን በሳሙና ያጥበዋል። ታቦቱ ስለሚሄድበት ጥሩ ነው፣ ለእግዚአብሔር ነው። ይሄ ዋጋ ያለው ነገር ነው። እውነቴን ነው። እኔ እንደውም የጥምቀት እንዲያውም መቼስ የቤተ ክርስቲያን ሰው ስለሆንኩ ታቦትን መከተል ስለሚገባ ነው እንጂ ወጣቶችን እየተከተልኩ መዋል ራሱ ይናፍቀኛል። ደፋ ቀና ሲሉ በጣም ነው ደስ የሚለኝ። እውነቴን ነው የምነግራቸው። እንባዬን ያስመጡታል። በቃ ደፋ ቀና ለእግዚአብሔር ብለው እኮ ነው ያን ሁሉ የሚያደርጉት። በእርግጥ የጭንቅ ቀኖች ሰዎችም እነዚያ ልጆች ናቸው። እኛ ጠቃቅሰን ልም ነው፣ እነሱ ናቸው እሳት ሲነሳ የሚደርሱት። ግድ እና አሁን እነሱን አይደለም የነቀፍኩት፣ ግን አስፓልቱ ታጠበ። ይገርማቸዋል። እኛ ግን እንደረከስ ቂም እንደቋጠር ምን እንዳል አፋዊ ትኩረት አሁን ቤተ ክርስቲያናችን እዚህ ላይ እየበዛች ነው የመጣችው። ውስጣዊ ነገር ላይ መስማማት ላይ አንድነት ላይ እንዴ ታቦት እኮ ተሸክሞ 30-40 ታቦት አንድ ላይ ወርዶ የጥምቀት ሲለያዩ እጅና ይነሳሳሉ። ደስ ነው የሚል ስታዩ ሲለያዩ። አሁን እኔ ጎንደር እያውቃለሁ፣ አዲስ አበባም እያውቃለሁ። ጥምቀት ተውሎ ታቦቶቹ ወደየመግቢያቸው 3-4ቱ በዚህ መሄጃቸው ሲሆን እንደዚህ ይሉና እጅ እነሳሳ። አሁን ያ በልብ ቢሆን ምን አለ? በቄሶቹ ቢኖር በመነኮሳቱ ቢኖር ወደ ላይ እንኳን ከባድ በእኛ ቢኖር እንደዚያ ቢኖር ኑሮ የውሸት ባናረገው ማለት ነው። ሰምታችኋል? ያውሱን የምንለው ነገርና ይሄ በቃ ንጹም ጾመ ወናፍቅር ቢጸና ብለን ሲያበቃ ይል እና እንግዲህ አፋዊ ነገር አሁን በዓላት ሲመጡ ባለተራ ደብር የሚያወጣውን ብር እግዚአብሔር ይወቀው። ለዚህ ዓመት ብቻ የሚወጣው ብር ስንት ዕዳ ያሳድራል? ሰማችሁ? አዎ የመጋረጃው አይነት በመለዋወጥ በቃ ነጭ የነበረውን ዘንድሮ ቀይ እናርገው፣ ቀይ የሚቀጥለው ዓመት እናርገው። ጥሩ ነው ውስጥ ይሁን። እኔ አሁን የሚቀድመው ይቅደም ነው እንጂ ይሄ ሁሉ ነውር ነው አላልኩ። ለእግዚአብሔር እንኳን ጨርቅ መጋረድ እንዲሁ ልባችንስ ቢጋረድ ያንሰዋል እንዴ? ለእግዚአብሔር ምን የእኛ ስጋ ራሱ እንዲያለ ዝም ብለህ እስፋ ስጋዬን ልዘርጋልን ያለ ቅዱስ ዳዊት። ስጋዬን ልዘርጋው እንዴ በምድረ በዳ ነው ያለ። እንዲያስ ብናደርገው ምን አለ? እንዲሁ እጀስ ተወጥሮ መጋረጃ ቢሆን ለእግዚአብሔር ይበዛበት አይበዛበትም? የሚቀድም ግን አለ ነው። ዋናውን ትተነዋል። ዋናውን ንጽህና መደልው ቅድመ እጽቦ ለጽዋ ወለፀሐይ እንተ ውስጡ። አንተ መደልው አንተ ግብዝ አስቀድመህ ጽዋውን ምኑን እጠበው አለ፣ ውስጡን እጠበው። ከዚህ በኋላ አፋውን ታጥበዋለህ አለ። ውጫዊ ንጽህና ላይ ብቻ ትኩረት ማድረግ፣ ውስጣዊ ነገር ላይ ምንም። እንደዚህ ይሄ የከንፈር አምልኮ የአፍ አምልኮ እና አፍአዊ አምልኮ እንደዚህ ያለው ነገር ምን ይባላል? በሉ እንጂ
አቤት ግብዝነት። ሶስተኛው ምን እያደረጉ ነው መሰላችሁ? ከሌላ ሰው ጋር የራስን ጽድቅ ማነጻጸር። ይሄ ምን ይባላል? ግብዝነት። ከሌላ ሰው ጋር ሉቃስ ወንጌል ምዕራፍ 18 ላይ ያለው ሰውዬ ማለት ነው ምንድን ነው ያለ? ከፈሪሳዊ እዚያ ትህትና ማለት ራስን ከማንም ሰው በታች ማድረግ ነው። ቀራጩ ጋር ቆሞ ምንድን ነው ያለ? ተመስገን ጌታዬ፣ እንደዚህ ሰውዬ ያላረከኝ፣ እኔ ቢያንስ ከሳምንት 2 ቀን እጾማለሁ። ይኸው እንደዚህ ያለ። ያኛው ደግሞ ምን አለ? አንተን ቀና ብሎ እየማየት አልችልም ብሎ ዝም ብሎ እንዲህ ብሎ ዝም ብሎ እኮ ነው የቆመው እንደዚህ ብሎ። ያኛው ደግሞ ቀና ብሎ ድፍረቱ ሀጣንን ፍየል አላቸው አለ። ፍየል ስትሄድ ምን ብላ ነው ያለ? ቀና ብላ ነው። ሀጣንን ምኖች ናቸው ነው ያለ? ትዕቢተኞች ናቸውና ነው። ቀና ብሎ ደግሞ አደፋፈር። እንደዚህ ሰውዬ ያላረከኛም ተመስገን፣ እኔ ስምህን እጠራለሁ። እንደዚህ የሚል ሰው ሰብታችሁ ታውቃላችሁ? ዘፋኞቹን በጭፈራ ቤት ሲያይ ያን ዱርዮች ምናምን ኧረ ተመስገን ጌታዬ፣ ቢያንስ እንዲያው በሰንበት አስቀድሳለሁ ምናምን የሚል ሰው አለ። የሚሽሞረሞር ማለት እንደዚህ የሚባል ነገር የለም። ጸሎቱ ተሰምቶ የተመለሰ የትኛው እንደሆነ ታውቃላችሁ? የትኛው ነው ዝም ያለው? እንደዚህ ብሎ እንዲሁም አባ ጊዮርጊስ ይናገራል። እንደ 2 ውሾች ይላል። 2 ውሾች እየሮጡ ሄደ። አንዱ በአፉ ምን ይዟል? እንጀራ ይዟል። እንጀራ ይዞ አንደኛው ሊቀመው ሲሮጡ ወንዝ ላይ ይደርሳል። ወንዝ ላይ ሲደርስ እንጀራ ያዘው ውሻ ሲያይ ምን ውሻ የምን ውሻ ነው? ደግሞ እንጀራ ይዟል። ሌላ መስሎት የሌላ ውሻ እንጀራ ሊቀመው ሲል የራሱ ሲወርቅ ማለቀም ያደርገዋል። ይሄኛው ሰው ቤቱን ምን ብሎ ተረጎመው? መመጻደቅን ተንኮልን ምናምን ይዞ ቤተክርስቲያን ውስጥ የሚጸልይ ሰው አለ። የደንቆሮ አምላክ ይቅር በለኝ ብሎ ደግሞ እንዲህ ያለው ሰው አለ። የጸሎቱን ዋጋ ማን ነው ዞት የሚሄድ? ያኛው ውሻ ነው ዞት የሚሄድ። ቤተክርስቲያን ውስጥ ቁሞ ራሱ ሌሊቱም ብሎ ቀጥ ብሎ እየጸለየ ተመጻዳቂ ከሆነ የጸሎቱን ዋጋ ማን ዞ ይሄዳል? አጎኑ ዝም ብሎ ጌታዬ ማረኝ የሚለው እሱ ዞ ቤቱን። እንደዚህ የሚያደርግ ሰው ከጸሎቱ አንድ የሚጠቀም አይምሰለው ይላል አባ ጊዮርጊስ። እና እየተመጻደቁ ስለሆነ ጸሎቴን ላቋርጠው ብትሉኝ አታቋርጡት። ምክንያቱም ጸሎቱን ካላቋረጣችሁት ጸሎቱ ራሱ እንዲህ ከማለት ያድናል አይደል? እንዲህ ከምጽድቅ ቢያንስ ደግሞ ያድንና ሌላ ቀን ወደ መሰማት ያደርሳል። አንድ ዝም ብሎ ሞኝ ነው አሉ ሄዶ የድጓውን መምህር የንታ አቤት ድጓ ምን ያደርጋል? እንዲህ ከማለት ያድናል አሉት። ምን ድጓ ምን ያደርጋል ከማለት ያድናል ድጓ አሉት። ስለዚህ ዝም ብለን ስንጸልይ ከምን እንድናለን? ከእንደዚህ ያለ መመጻደቅ እንድናለን ነው። ስለዚህ ግብዝነት የሚባለው ይሄ ነው። ራስን ከሰዎች ጋር እያነጻጸሩ ከነገሌማ እኔ በቁርጡ እኔ አልሻለም። አሁን እንዳለ የኢትዮጵያ ምዕመን በሙሉ ተመጻዳቂ ሆኗል። የመጨረሻ እናንተ ጳጳሳት፣ እናንተ ወዳሞች፣ እናንተ ቄሶች፣ እናንተ መነኮሳት እኛ ለፍተን እኛ ምንትስ ብለን ወይ ግሩም ነገር እንደው እኮ ይገርማል እኮ እናንተ ትናንት መጥቶ እኮ እንደዚህ የሚበጠብጠው ማለት ነው። ጳጳሱን ስለጸደብክ የምጸድቅ ይመስላል? እግዚአብሔር እኮ ጠበቃ ቆምክልኝ ሊል መነኩሴውን ሰደብክልኝ፣ ቄሱን ሰደብክልኝ ብሎ እግዚአብሔር የቤተ ክርስቲያን ጠበቃው ሊል ነው አይደለም። የራሳችን ኑሮ ዝም ብለን አባ ሙሴ መነኮሳት ተሰበሰቡና አንድ ቀን አንድ መነኩሴ በድሎ ተገኝቶ በእሱ ላይ ልንፈርድ ነውና ና ስብሰባውን አሉት። አልመጣም ና አልመጣም። መጨረሻ ላይ በግድ ሲዘበዝቡት ምን አደረገ መሰላችሁ? በቀዳዳ ከረጢት አሸዋ ተሸክሞ እያፈሰሰ ዞቱን ተሸክሞ መጣ። ምን ሆነ ነው አባ ሲሉት የኔ ኃጢአት እንዲህ ብሎ እየፈሰሰ እኔ በሰው መፍረድ አልችልም። ሰው እንደዚህ ይላል እንጂ ጭራሽ ደግሞ አፋችን ወደ ላይ ዝም ብሎ ወደ አንድ የቤተ ክርስቲያን ምሁር እያስተማረ ጳጳሱ ከጎኑ ተቀምጠዋል። ምን አለ መሰላችሁ? ዛሬ ጳጳሱ ተቀምጠው እኔ በማስተማሬ ምን ያህል ደስ እንዳለኝ አታውቁም አለ። ትዕቢት አይመስላችሁም? አይደለም። ምክንያቱም የምናገራትን እያንዳንዷን ቃል ጳጳሱ እየባረከልኝ ነውና ብሎ ነበር ያስተማረው ማለት ነው። እንደዚያ ብሎ ማሰብ የሚገባው የክርስቶስ እንደራሴዎች እኮ ናቸው። ብድግ ብሎ ሰው ማጥረግረግ ደግሞስ ተሰዳድበን ገመናችንን አውጥተን ቤተክርስቲያን የምናድናት ይመስላችኋል? አይደለም። ሰርተን ነው ቤተክርስቲያን የምንጠብቃት። ሰርተን እንጂ ተነቃቅፈን የምንጠብቀው ነገር የለም። ስለዚህ አሁን እኔ የምነግራችሁ ምንድን ነው? ግብዝነት የራስን ኃጢአት አስቀምጦ የሰውን ኃጢአት ሲለቅሙ መዋል። እንዲያውም እንደዚህ ያለ ሰው ምን አይነት ሰው ነው ይባላል መሰላችሁ?
በሰው የሚፈርድ ሰው የራሱን ኃጢአት ትቶ በሰው የሚፈርድ ሰው የክርስቶስን ስልጣን የቀማ ከሃዲ፣ የክርስቶስ ተበላላጭ ወረኛ ንጉሥ ነው። ቡና ይጠጣል አይጠጣም? ቡና ይጠጣል አይጠጣም? በቃ ጥሩ። እኔ አሁን ቡና ይጠጣልም አይጠጣምም አልልም። መልሱ ሌላ ጊዜ እነግራቸዋለሁ፣ ርዕሰ ጉዳይ ስላልሆነ ማለት ነው። ግን በቡና መጨቃጨቅ ራሱ ኃጢአት አይደለም? ልንገራችሁ፣ እውነቴን እኮ ነው። ትንሹን መልቀም ማለት ምን አለው? ነፍስ መግደል አለ የለም? አለ። ጥንቆላ የለም? መጠን ያጣ ግብረ ሰዶማዊነት የለም? አለ። ዘረኝነት የለም? ክደት በዝቶ የኢትዮጵያ ምዕመናን በሙሉ ወደ ክደት እየተወሰዱ አይደለም? በየሜዳው ሄደው እዚያ የሚዘለው የሚጨፍረው እኮ ከኦርቶዶክስ የወጣ ነው። አላያችሁትም? ያ እየተወሰደ እኛ ቡና ይጠጣል አይጠጣም፣ ይጠጣል አይጠጣም። ይኸውልህ ግመል ውጦ ምን መጥፋት ነው? መርፌ መጥፋት ማለት ይሄ ነው። በትልልቅ ርዕሰ ጉዳዮች ላይ መወያየት ሲገባል፣ በምስጢረ ሥላሴ በምስጢረ ሥጋዌ ቤተክርስቲያን እንዴት እንጠብቅ፣ የወጡትን እንዴት እንመልሳቸው፣ ያሉትን እንዴት እንጠብቃቸው ማለት ሲገባል ይጠጣል አይጠጣም። ሊቅነት ሲጀመር ጉዳይ መሆኑ ራሱ እኮ የሚገርመኝ ነው። እየሰማችሁ ነው? አረ እንዲሁ የማንለው ነገር የለም። ብንዘረዝረው ብዙ ምንለው ነገር አለ። አሳ ይበላል አይበላም? በጾም አይበላም። መልሱ ይሄ አይበላም። ጾሙ በ14 ነው የሚገባ በ15 በቃ ከጾም ከ14 12 ጀምረ ጾም ምንድን ነው? በ15 በ14 እያሉ መጨቃጨቅ ራሱ ቅዱስ ሲኖዶስ የወሰነው ውሳኔ አክብሮ መቀበል አንድ። እረ ጾም አንሶኛል ካል አንድ ህዳር 1 ጀምረ በዚህ ነው የሚገባ። ይሄ በራሱ ግመልን መዋጥ ነው። ይሄ ቤተ ክርስቲያን የቤት ስራ ውስጥ ናት፣ መከራ ውስጥ ናት። ስደት እየተሰቃየች ነው ያለችው። በብዙ ሰዓት እየተጠበሰች ነው። አይን ያለው ሁሉ በቀይ አይኑ የሚያይ ቤተ ክርስቲያን ነው። እግር ያለው ሁሉ የሚፈጥን እሷን ለማቃጠል ለማጥፋት ነው። በዚህ ቤተ ክርስቲያን ላይ መከራ አንሷት ነው ወይ? ሐሳብ እያመጣን መከመር፣ ሐሳብ እያመጣን መከመር። አረ ሌላም በጣም ብዙ ነገር ነው። በቃ እንደው ዝም ብሎ እንትን የማይባል ነገር የለም። ለመክሰስ ስባት ይባላል ብሎ ሊጠይቅ ይችላል። ሰው ነው ለምሳ ብቻ ነው ሰው እኮ መከረኛው ነው። እንደው ሰው ያልገባው መከራ የለም። አሁን ይሄ ሁሉ ምላችሁ ለምንድን ነው? እንደው ችግር አላጣንም፣ እባካችሁ ነው። ችግር አላጣንም። በትንሽ ነገር መጨቃጨቅ፣ ትልቅ ነገር እያለን፣ ትልልቅ ጉዳይ እያለብን፣ ትልቅ ዓላማ እያለን፣ ትልቅ ጉዞ እያለን ፊታችን ላይ ዘንዶ አፉን ከፍቶ እየጠበቀን በትንንሽ ነገሮች እየተባላን ቤቱን ማቁሰል፣ ቤቱን መፍታት ጉዳይ አጣን። እኛ እኮ መከራ ያጣን ሰዎች ነን። እኔማ አሁን ሳየው ምን ማለት እንደሆነ ገብቷችኋል? መከራ ቸገረኝ እኮ ነው ይሄ ማለት። ወይ ጉድ! ሰይፍ እያለቁ ወንድሞቻችን እህቶቻችን እየታረዱ እየሞቱ ዛሬ ያየነው ነገ እያጣ ነው። በድንሽ ንግድ መጨቃጨቅ እና ይሄ ነው። ከቃሉ ጋር ናችሁ። ጾሙ መጥቷል። በትህትና በንጽህና ከዛሬ ጀምረን ራሳችን አንጽተን እንቀጥል። እግዚአብሔር ሁላችንን የሚያንጻን። ወስብሐት ለእግዚአብሔር። ይቆየን።